ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራታ ፕሮግራማችን አሁን ጀምሯል። በዛሬው የብስራታ ፕሮግራማችን የ2018 የሲቢኢ ኢትዮጵያ ፕሪሚየር ሊግ ጅማሮ ምን ይመስላል በሚለው ርዕሰ ጉዳይ ላይ ቆይታ የምናደርግ ነው የሚሆነው። ፕሮግራም አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደ ሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መሌ እንዴት አለ? እንኳን አብሮ አደረሰ። ከረጅም ጊዜያቶች በኋላ ፕሪሚየር ሊጋችን ተመልሷል። ፕሪሚየር ሊጋችን ሲመለስ ደግሞ በደማቁ በደጋፊዎች ድባብ ታጅቦ ነው የተመለሰውና በጣም ደስ የሚል ድባብ አለው። እንግዲህ የ2018 የሲቢኢ ኢትዮጵያ ፕሪሚየር ሊግ ተብሏል ከታይትሉ ጭምር ከቤት ኪንግ የኢትዮጵያ ፕሪሚየር ሊግ በኋላ እንግዲህ ከ3 ዓመታት ቆይታ በኋላ ዳግም የታይትል መብቱን አግኝቶ እንግዲህ የሲቢኢ የኢትዮጵያ ፕሪሚየር ሊግ ተብሏል። ቅዳሜ ዕለት ጅማሮውን አድርጓል። ታዲያ ትናንትም ደማቁ የሸገር ደርቢ በመዲናዋ ተደርጎ ነበረ። በእጅጉ የደመቀውን የሸገር ደርቢ ተመልክተናል። የድሮው ድባብ ተመልሶ አይተናል። ሙሉ ከነወዙ የሸገር ደርቢን አይተናል። ምናልባት በአጠቃላይ በጨዋታው ዙሪያ የምናነሳው ነገር ይኖረናል። ከዛም ባሻገር ደግሞ እንዴት ፕሪሚየር ሊጉ ተጀመረ፣ የሚዲያ ጉዳይ የሚነሳ ነገር አለ። በተለይ የጋዜጠኞች መቀመጫ በተመሳሳይ አጠቃላይ በዋናነት ደግሞ የሜዳው ጉዳይ በእጅጉ የሚያሳስብ ሆኖ እየተመለከተ ነው የምንገኘው። ምናልባት በቀጣዮቹ 4-5 ጨዋታዎች በኋላ ይህ ሜዳ ምን ሊሆን ይችላል ብለህ ስትመለከት በእጅጉ የሚያሰጋና የሚያሳስብ ጉዳይ ሆኖ ትመለከታለህ። ይሄኛውን ድባብ ዳግም ለመመልከት የምናጣበት እድል ይኖር ይሆናል እንዴ ብለህ የምታስብባቸው እድሎች አሉ። ለሁሉም ግን በአጠቃላይ ከሞላ ጎደል ጥሩ የሚባል በተለይ በደጋፊዎች ድባብ ጥሩን የሸገር ደርቢ ተመለከት ጥሩ ነው። የኢትዮጵያ ፕሪሚየር ሊግ ከአምስት ዓመታት በኋላ ዳግም ተመልክተናል። እነዚህን ጉዳዮች እያነሳን ቆይታ እናደርጋለን። አዎ እንግዲህ የኢትዮጵያ ፕሪሚየር ሊግ በተለይ አዲስ አበባ ላይ መጀመሩ ውድድሩ እጅግ በጣም በደማቅ ሞቅ ባለ ሁኔታ እንዲጀመር አድርጎታል። አዲስ አበባ በተለይም ደግሞ የሁለቱ ክለብ ደጋፊዎች ከዚህ ቀደም እንዳልኩት የኢትዮጵያ እግር ኳስ ድምቀት ውበት መሆናቸውን ዳግም በተግባር አስመስክረዋልና ይህ እጅግ በጣም ደስ የሚል ብዙዎችን ቀልብ የሳበ እኛን ብቻ ሳይሆን ሌሎች ዓለማትንም ጭምር ያስደሰተ ያኮራ ጉዳይ ነበረ። ትናንትና ጨዋታው ሲደረግ ልብ ብለን እንደሆነ እዛኛ አካባቢ ላይ አንድ የውጭ ጋዜጠኛ ነበር ሳይሆን እንደዚህ ቱር የሚያደርግ ሰው ነበረ። አንቂ ነውና ጨዋታውን በደንብ ያስተላልፍ ነበር፣ ይገልጽ ነበር። ስለነበረው ድባብ በጣም ተገርሞ ያወራ ነበር፣ ይናገር ነበር እና ይሄን ድባብ እንግዲህ ሌላው መላው ዓለም ሕዝብም ሊመለከተው ሊተላለፍ እንደሚችል ታሳቢ ስታደርግ የአዲስ አበባ ስታዲየም ሁሌም በዚህ ድባብ ቢሆን ምን ያህል ደስ ባለ ነበረ ነውና የሁለቱ ክለብ ደጋፊዎች ሁለቱ ሲገናኙ ብቻ ሳይሆን ደግሞ ቡድናቸው ከሌላ ጋር ሲጫወትም በዚህ ድባብ ያስመለክቱናል ብለን እናስባለን። የአዲስ አበባ ስታዲየም እንግዲህ አሁን ላይ ባለው ሁኔታ 20,000 ተመልካቾችን እንኳን ለመያዝ የሚያስችል ሁኔታ ላይ አይደለም ያለው በተለያዩ ምክንያቶች። ስለዚህ የሁለቱ ክለብ ደጋፊዎች ደግሞ ከዚህ በላይ ናቸውና ምናልባት በቀጣይ ጨዋታዎች ላይ በሁለቱ ክለብ ደጋፊዎች መካከል ስቴዲየሙን ከመሙላትና ለመሙላት ጋር ተያይዞ ሌላ ፉክክር እንመለከታለን ብዬ አስባለሁ። በቀጣይ ጨዋታዎች ላይ ይሄንን እጠብቃለሁ። ዞሮ ግን ለጨዋታው ለውድድሩ ውበት ድምቀት ሆነዋልና የሁለቱን ክለብ ደጋፊዎች በእውነት ማመስገን ማክበር ያስፈልጋል ብዬ አስባለሁ። ሜዳውን መጥተው ከማስዋባቸው ባለፈ ደግሞ ለከተማው ሰላም ደህንነት ደግሞ ቁልፍ ሰዎች መሆናቸውንም በተግባር ያስመሰክሩበት ያሳዩበት ነው። በሜዳም ከሜዳም ውጪ ምንም አይነት የጸጥታ ችግር አልነበረም። ይሄ እንዲሆን እንግዲህ የጸጥታ ኃይሎች የራሳቸውን ቅድመ ዝግጅት አድርገዋል። አወዳዳሪው አካል የራሱን ቅድመ ዝግጅት አድርጓል። የሁለቱ ክለብ ኃላፊዎች የራሳቸውን ቅድመ ዝግጅት አድርገዋል። ግን እነሱ ካደረጉት ዝግጅት በላይ ግን ደጋፊው ልቆ በልጦ ተገኝቷል። የራሱን ደህንነት ራሱ ሲያስጠብቅ ነበርና ይሄ በእውነት የሁለቱን ክለብ ደጋፊዎች አለማመስገን አለማክበር አይቻልም። እስከ ዛሬም የጸቡ የውዝግቡ ምንጭ ሌላ አካል ነበር ብለህ እንድትል የሚያደርግ ነገር አሳይተውናል። ትላንት በተለይ ኢትዮጵያ ቡና በአንድ ሳምንት ልዩነት ውስጥ ለሁለተኛ ጊዜ ነው የተሸነፈው።
ስለዚህ በዛ ስሜት ውስጥ ሆነ ምንም አይነት ነገር ሳይተነፍሱ ዳኛ ሌባ ማለት ይችላሉ። የሆነ ተጫዋች ወይ አሰልጣኝ ጠርተው መናገር ይችላሉ። ነገር ግን ያን ሁሉ ነገር ተቋቁመው በጸጥታ ነው የሄዱት። ከወጡ በኋላ ከተቃራኒ ክለብ ደጋፊዎች ጋር እንደሌላው ጊዜ ቢያንስ በቃላት ልዩነት ውስጥ አልገቡም። ስለዚህ እኔ ማቀው የኢትዮጵያ ቡና ደጋፊ በእድሜም እንደዚህ አይነቱ ሲሸነፍ መሸነፉን አምኖ የሚቀበል ከምንም በላይ ለእግር ኳስ ውበት የሚጨነቅ ደጋፊ ነው ያለው ኢትዮጵያ ቡና። ድሮም ተሸንፎ ቡድኑ ጥሩ ከተጫወተለት በሰላም የሚወጣ የኢትዮጵያ ቡና ደጋፊ ነው የማቀው። በትላንትናው ጨዋታ ላይም ያየሁት ከጨዋታው ስቴዲየም ውስጥም ከስቴዲየም ውጭም የነበረው ነገር ያንን ነውና ይሄ ይበል የሚያሰኝ ሊቀጥል የሚገባ ጉዳይ ነው። በደንብ በተለይ ደግሞ የሁለቱ ቡድን ደጋፊዎች ምናልባት እኔ የሚታየኝ ሁሌ ከእግር ኳሱ ራሱ የቀደሙ ናቸው ብዬ ነው የማስበው። በእንደዚህ አይነት ሁኔታ አመቺ ነገሮች የሉም በእግር ኳሱ ውስጥ። እግር ኳሱ እንድትመለከት የሚያደርጉ ነገሮች የሉም። ግን ለእግር ኳሱ ምን ያክል ፍቅር እንዳላቸው ትረዳለህ። ያ ሁሉ ደጋፊ ገብቶ ሲደረግ የነበረው ትርኢት ስቴዲየሙ ሲደረግ የነበረው ትርኢት ሌላ ነፍስን ከስጋ የሚለይ አይነት በቃ ሌላ ተአምር የተፈጠረ ነው የሚመስለው። ምናልባት ይህ ያደጋገፍ ስልት ዶርትመንድ ቢሆን ኖሮ ብዙ ሊወራለት ይችላል። ሲቲ ቢሆን ኖሮ ብዙ ሊወራለት ይችላል። እኛ ሀገር በመሆኑ ብቻ ነው እንጂ እንደዚህ አይነት ያደጋገፍ ስልት ቦካ ጁኒየርስና ሪቨር ፕሌት በተደጋጋሚ ደርቢ ይነሳል። ግን ይሄኛው ያደጋገፍ ስልትና ይሄኛው ደርቢ ከዛ የማይተናነስ የደጋፊዎች ድባብ እንደነበረው ትናንት የተመለከተ ሰው ያንን መረዳት ይችላል ብዬ አስባለሁ። በተለይ ደግሞ በፍጹም የስፖርታዊ ጨዋነት በስፖርትን በሚመስል መልኩ ስፖርትን በሚያናግር ቋንቋ በስፖርት ቋንቋ ደጋፊው ተግባብቶና ተነጋግሮ ወጣ። ከዛ በኋላ ሲወጣ የነበረው ድባብ ደግሞ ከአንድ ቤት ሁለት ማሊያ ተለብሶ ይመጣል። አዲስ አበባ ሁሌ እንደዚህ ነው የሚታወቀው አይደለም? ያ ነገር በጎዳናዎች ላይ ተመልክተናል። ፎቶዎችን ሲጋሩ የነበረበትን ምስል ስትመለከት እንደዚህ ነው ስፖርት። ያ ሲሆን ደግሞ በተለይ ደግሞ ለሚቀጥሉት ጨዋታዎች እንደ ትልቅ ዋስትና ይሆናልና ትናንትና ደጋፊው ያሳየው ጨዋነት በእጅጉ የሚደነቅ ነው። ምናልባት እንደነዚህ አይነት ነገሮች ኮሽታዎች ቢኖሩ ኑሮ ለእግር ኳሱ ዳግም ለመመለስ ደግሞ የሚያሰጉ ነገሮች ሊፈጠሩ ይችሉ ይሆናል እና ደጋፊው ያንን ኃላፊነቱ በሚገባ ነው የተወጣው። በሚገባ በራሱ አስተባባሪነት፣ በራሱ ጀማሪነት፣ በራሱ ፈጻሚነት በአማራ ሁኔታ ውስጥ ፈጽሞ እግር ኳሱን አሳምሮ ወጥቷል ብሎ መናገር ይቻላልና የትናንትናው ያደጋገፍ ስልትና የነበረው ስቴዲየም ድባብ በፍጹም ልዩ ነበር ብሎ ማንሳት ይቻላል ማለት። ምንም ነገር ልትል አትችልም። አሁን ትናንትና እንግዲህ በርካታ የጸጥታ ኃይል ትመለከት ነበር። አንድም የጸጥታ አካል ግን ከአንድም ደጋፊ ጋር ሲገናኝ አላየንም፣ በብዛት አላየንም። ሌላ ጊዜ ዱላ ድብድብ ምናምን ነው የነበረው። ስቱያርቶችም ነበሩ አይደለ? አንድም ከደጋፊ ጋር ደጋፊው ራሱ ተሰልፎ ራሱ ሲገባ የሚጠየቀውን ነገር ሲያደርግ ነው የነበረው። ይሄ የሚያሳይ እስከ ዛሬ ድረስ ለነበረው ብጥብጥ፣ ረብሻ ችግሩ ያለው ደጋፊው ጋር ሳይሆን ሌላ አካል ጋር እንደነበር ስፔሻሊ የክለብ አመራሮች፣ የፌዴሬሽን አመራሮች በላቸው ጥቂት ደግሞ ለክለቡ ቅርብ ነን የሚሉ ደጋፊዎች እኔ በነበርኩበት አካባቢ ያለውን ነገር ድባብ ብታይ ከሴንት ጆሴፍ እስከ ሳሪስ ባለው መስመር ላይ አብዛኛው ነዋሪ ሊባል በሚችል ደረጃ የኢትዮጵያ ቡና ደጋፊ ነው። ከዛ አካባቢ ግን በአንድ መኪና ላይ የሁለቱ ክለብ ደጋፊዎች ተሳፍረው አብረው እየጨፈሩ ሲመጡ ነበር። እንግዲህ የጸጥታ አካል ያለው ሁሉም ያለው እዛ ነው አይደል? እነዚህ ግን ከቤታቸው እኮ አብረው ነበር የመጡት፣ ሲሄዱም እንደዛ ነበር። ስለዚህ ታዲያ ማን ነው ሲያስበጠብጣቸው የነበረው? እነዚህን ወንድማማቾች ሲያጣላ የነበረው ማን ነው? ስለዚህ በትላንት የተመለከትነው ነገር ባለፈው ሳምንት ላይ ደጋፊው ጋር የተመለከትነው ነገር ፍጹም ሰላማዊ፣ ጤናማ፣ ውጤታማም ነበር። ከውጤት በፊትም ከውጤት በኋላም የተቀየረ ነገር አልነበረም። አንድ መስመር ነው የነበረው። በቃ እግር ኳስ ምን ማለት እንደሆነ እነዚህ ሰዎች ገብቷቸዋል። እነዚህ ወጣቶች ገብቷቸዋል። አብዛኛው ትላንት ተመልክተህ ከሆነ ስቴዲየም የገባው ተመልካች 80% የሚሆነው ከ30ና ከዛ ዓመት በታች ነው። አብዛኛው ወጣት ነው። አብዛኛው ምንም ነገር ለማድረግ አፍላ ላይ ያለ ወጣት ነው።
ግን ይህ ወጣት ትላንትና ባለፈው ሳምንት ከአዛውንቶች በላይ የተረጋጋ ነበር። ስለዚህ እኔ በእውነቱ ከመቀመጫዬ ተነስቼ ባመሰግናቸው ደስ ይለኛል። እነዚህን ደጋፊዎች በእውነት አመሰግናለሁ። እኔ ብቻ ሳልሆን መንግስት ጭምር በይፋ ሊያመሰግናቸው ይገባል። ሲበጠበጥ መተቸት መውቀስ ብቻ ሳይሆን መልካም ነገር ሲሰሩ ወጥተው ማመስገን ማክበር ያስፈልጋል። ሰሞኑን ጨዋታ ይበጠበጣል ተብሎ ያልተካሄደ ስብሰባ የለም አይደለም። በጸጥታ ክፍሉ በትላልቅ የመንግስት ሰዎች አማካኝነት በክለብ አመራሮች በስፖርቱ ባለድርሻ አካላት መካከል ተብሎ ብዙ ስብሰባዎች ብዙ ውይይቶች ተደርገዋል። ብዙ ስራ ተሰርቷል። በርግጥ እንደዚህ አይነት ቅድመ ጥንቃቄ መደረጉ በጣም መልካም ነገር ነው፣ ደስ የሚል ነገር ነው። ግን ይሄ ሁሉ ለሰላም አይደል የመጣው። ሰላም ደግሞ ሲገኝ ደግሞ እነዚህ ሲሰበሰቡ የነበሩ አካላት ደግሞ ወጥተው በይፋ ተመልካቹን ማመስገን ማክበር ያስፈልጋል ብዬ አስባለሁና እንደ አጠቃላይ ይህን ጉዳይ ስናጠቃልለው ደጋፊውን ማክበር በጣም ያስፈልጋልና ላደረጋችሁት ነገር ሁሉንም ምስጋናችንን ለማቅረብ እንወዳለን። እኛም በተቻለን አቅም ስፖርታዊ ጨዋነት እንዲኖር ያደረግነው ነገር ፍሬ ስላፈራም ደስ ብሎናል። እንኳን ደስ አላችሁ ለማለት እወዳለሁ መላውን የስፖርት ቤተሰቡ። ዞሮ እነዚህ ቅድም እንዳነሳ ሁለቱ ክለቦች የኢትዮጵያ እግር ኳስ ድምቀቶች ናቸው፣ ምንም ጥያቄ የለውም። መሰረቶችም ጭምር ናቸው። ምናልባት የኢትዮጵያ እግር ኳስ እንዲሆን የምንፈልገው ወይም ደግሞ መያዝ የሚችለው መድረስ የሚችለው ደረጃ ላይ የምንፈልገው ነገር አለ። ለዛ ደግሞ እነዚህ ደጋፊዎች የበኩላቸውን ተወጥተዋል ብዬ ነው የማስበው እኔ በራሴ። ምክንያቱም ደጋፊዎቹ በራሳቸው ባላቸው መንገድ እግር ኳሱ እንዲሆንላቸው የሚፈልጉትን ነገር በራሳቸው እያመቻቹ እንደዚህ አይነት ድባብ ስቴዲየሙ እንደዚህ አይነት ድባብ እንዲኖረው እያደረጉ ነው ያሉት። ምክንያቱም ደጋፊ ጨዋታ ያለ ደጋፊ ወይም ደግሞ ክለብ ያለ ደጋፊ ምንም እንደሆነ እግር ኳስ እንደዚህ አይነት ባህሪ እንዳለው በእያንዳንዱ ጨዋታዎች እየተመለከት ነው ያለነውና እነዚህ ደጋፊዎች ግን ከትናንት እስከ ዛሬ በከፍታም በዝቅታም በሚመቸውም በማይመቸውም ውስጥ ኢቨን አዳማ ሲደረግ ደርቢው ጨዋታ አዳማ ሲደረግ ያንን ሁሉ መስዋዕት ከፍለው የሚገኙ ደጋፊዎች ብዛት ያላቸው በቁጥር ብዛት ያላቸው ደጋፊዎች ነበሩና ለሁለቱ ቡድኖች ደጋፊዎች የእግር ኳስ መውደድና የእግር ኳስ ፍቅር ለክለባቸው ያላቸው ነገሮች በደንብ መደነቅ ያለበት ነው። ቀደም እንዳልኩት ነው። ሌላ ሀገር ቢሆን ኑሮ ይሄ ነገር ብዙ ነገር ሊያስወራ ይችል ይሆን ነበር። ግን እንዳለመታደል ሆኖ የኛ ሀገር ስለሆነ ነው ብዬ ነው የማስበውና ለእግር ኳሱ እየሰጡት ያለው ውለታና ለእግር ኳሱ እየከፈሉት ያለው መስዋዕትነት በእጅጉ የሚደነቅ ነው። ግን ያንን የሚደግፍ ስራ ደግሞ እግር ኳሱ ይፈልጋል። እግር ኳሱን እነሱ ቀድመዋል፣ ግን እነሱን የሚከተል አመራርና የእግር ኳስ ለውጥ ያስፈልጋል። ያንን እንዲያደርጉ ደግሞ ያየ አመራር በዛ ልክ እኔ ምን አይነት ስሜት ይሰማዋል የእግር ኳሱ አመራር ብዬ ነው የማስበው። ያንን ድባብ ያየ ሰው አላውቅም የሆነ ስሜት ይሰማል ብዬ ነው የማስበው። እግር ኳሱ በነዛ ደጋፊዎች ልክ ቢሆን እግር ኳሱ ያን አይነት የእነሱን አይነት ውበት ቢኖረው ደግሞ የበለጠ የምንፈልገውን ደረጃ ማግኘት እንችላለን። በብሔራዊ ቡድናችን ቢሆን ጠንካራ መሆናችን የማይቀር ይመስላል። ሁሉም ግን የኢትዮጵያ እግር ኳስ ትንሳኤ በእነዚህ ደጋፊዎች ጅማሩ ወይም ደግሞ የሚያብብ ይመስላል። ያ አሁንም እንዳልከው በደንብ መመስገን አለባቸው። እኛም ቴንኪው ለማለት እንፈልጋለን። ሁላችንም ራሳችን እኛ ሚዲያውም እንደ ሚዲያ ራሱን መፈተሽ አለበት። አመራሩ እንደ አመራር ራሱን መፈተሽ አለበት። ዳኞች እንደ ዳኞች ራሳቸውን መፈተሽ አለበት። መንግስት እንደ መንግስትም ራሱን በደንብ መፈተሽ ማየት አለበት። በቃ ይሄ ህዝብ ከሰጠኸው ትክክለኛ ነገር ከሰጠው በቃ ምላሹ ይሄ ነው፣ እጥፍ አድርጎ ይመልሳልና ህዝቡ የሚገባውን ኃላፊነት ተወጥቷል። አሁን ችግር ያለው ወደኛ ይሄ ለሁላችንም የቤት ስራ ሊሆን ይገባል። በቃ ይሄንን ነው ማለት ነው። በደንብ ዞሮ ከዛ ከደጋፊዎች ድባቡ ስንወጣ ከደጋፊዎች ድባብ ከወጣን በኋላ ሜዳው ላይ ያለውን ነገር ማንሳት የተገባ ነው። እነዛ ደጋፊዎች ይህን ሁሉ አድርገዋል፣ ግን የሚፈልጉትን እግር ኳስ ደግሞ አላዩም። በተለይ ደግሞ በተጀመሩት በቅዳሜ ዕለት በነበሩ ጨዋታ ትናንት የደርቢውን ጨዋታ ቢሆን ያን ያክል በጥቅሉ ጥሩ ጨዋታ ነው ያየነው ብሎ ለመናገር ያስቸግራል። ያ ደግሞ እንዳንድ የሚነሳው ነገር የሚነሳው ነገር ብቻም ሳይሆን የሚታየው የሜዳው ችግር በደንብ እንዳለበት፣ ምናልባት ይሄ ሜዳ ብዙ ችግሮች ያሉበት ሜዳ እንደሆነ ተመልክተናል። ባለፉት 5 ዓመታት ተዘግቶ ሲሰራ ቆይቷል ተባለ፣ ግን የተሰራ ስቴዲየም ነው ወይ ራሱን ጥያቄ ምልክት ውስጥ የሚከት ሆኖ እየተመለከቱ ነው። ወንበሮቹ መወየባቸው ብቻም ሳይሆን ግን ደግሞ የሳሩ ሁኔታ በእጅጉ ልክ ቋቁቻ እንደያዘው አይነት ሁኔታ ውስጥ የሆነ ስቴዲየም እንደተመለከተን ነው ያየነውና
እግር ኳሱ ራሱ ኳስ ይዞ ለሚጫወት ቡድን በደንብ እንደሚያስቸግር ፓስ ለማድረግ እንደሚያስቸግር በደንብ እየተመለከት ነውና በአጠቃላይ የሜዳውን ሁኔታ ብንመለከተው ምናልባት የቡድኖቹ እንቅስቃሴ እንዳለ ሆኖ ምናልባት የሜዳው ነው ብዬ አላስብም። በአጠቃላይ የሜዳው ነው ብሎ ለመናገርም ያስቸግራል። ግን የቡድኖቹ እንቅስቃሴ ባለፉት በሁለቱ ቀናቶች የተደረጉት 4 ጨዋታዎች ላይ 3 ጨዋታዎች ላይ ጥያቄ አለኝ። እግር ኳሱ በደንብ የሚያዝናና እግር ኳስ እንደሆነ በደንብ ተመልክተነዋል በጨዋታ ረገድ ስንመለከተውና ያ ደግሞ እንደ አንድ ምክንያት ተደርጎ የሚወሰደው አጠቃላይ ሜዳው ነውና ሜዳው አሁንስ ቀጣይስ ምን ሊሆን ይችላል የሚለውን ነገር እንመልከት ማለት እውነት ለመናገር በዚህ ሜዳ ጉዳይ መጠየቅ ያለበት የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ለዘመናት ላለፉት 5 ዓመታት እግር ኳሱ ከህዝብ ተርቆ እንዲካሄድ ትልቁን ሚና የተወጣው ወይም ትልቁን ኃላፊነት ወስዶ ሲያደርግ የነበረው የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ነው አይደለ? በተወሰኑ ሜዳዎች ላይ ብቻ ነው ውድድር ማደርገው። ለምን ሲባል የሜዳ ጥራት ችግር አለ። ስለዚህ ጥራት የሌለው ሜዳ እስከሌለ ድረስ ውድድር አላካሂድም ብለው ሲናገሩ የነበሩት እነሱ፣ አቋም ይዘናል ብለው ሲያራምዱ የነበሩት እነሱ አይደሉም? ፕሬዚዳንቱ፣ ጽህፈት ቤት ኃላፊው፣ የውድድርና ስነ ስርዓት ኮሚቴ አመራሮች እየወጡ ሜዳ ካላስተካከል አናጫውት ውድድር አይካሄድም እያሉ ሲደነፉ የነበሩት እነሱ ናቸው። አሁንም እዚህ ሜዳ ላይ ውድድር እንዲካሄድ የፈቀዱት እነሱ ናቸው። ይሄ ሜዳ እንደማያጫውት ውድድሩ ከመጀመሩ በፊት የሲቲ ካፑም ከመጀመሩ በፊት ነግሬያለሁ። ልክ አይደለም ሜዳው፣ ለውድድር አይደለም ለልምምድ ብቁ ሜዳ አይደለም። የአዲስ አበባ ስቴዲየም በእድሳት ምክንያት ተብሎ ላለፉት ዓመታት ቆይቷል። ስቴዲየሙ ሜዳው ተስተካክሎ ከተሰራ በኋላ ነገር ግን ደረጃውን የጠበቀ አይደለም በሚል ካፍ ፍቃድ አልሰጥም ማለት። ፍቃድ አልሰጥም ሲል ሜዳው እንደገና መቀየር አለበት። ስለዚህ ለመቀየር ደግሞ የፌዴራል ስፖርት ኮሚሽን ያሰበው ሜዳውን ወደ አርቲፊሻልነት መቀየር ነው። ስለዚህ ያ ደግሞ ጊዜ ይፈልጋል፣ በጀት መፈቀድ አለበት፣ ምናምን ፕሮሰሶች አሉ ተጀምሯል። ነገር ግን በዛ መሃል ያ ሜዳ የነበረው እንክብካቤ ምናምን ቆመ። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት ራሱ የሊግ ካምፓኒ ሰዎች ተጠርተው እኮ ከዓመት በፊት የዚህ ሜዳ ላይ ተጫወቱ ውድድር አድርጉ ሲባሉ አናደርግም ይስተካከል ሜዳው ብለዋል። በተለይ አቶ ኢሳያስ ጅራ ይሄ ደረጃውን የጠበቀ አይደለም እዚህ ላይ አይደረግም ጨዋታ ብለው እንዲያውም በተወሰነ ደረጃ መቶ አለቃ ፈቃደ እዚህ ላይ መጫወት እንችላለን እኛ የሀገር ውስጥ ሊግ ውድድር ማድረግ እንፈልጋለን ብለው ነበር። ነገር ግን በሁለቱ መካከል አለመግባባት ስለነበረ ፌዴራል ስፖርት ኮሚሽንም ቆመ። ከዛ በኋላ ሜዳውን ለተለያዩ አገልግሎቶች ውሏል። በቃ እንደሚበላሽ እንደሚታደስ ስለሚታወቅ ሜዳው እኮ ከጥቅም ውጪ ሆኗል። አሁን የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር እዚህ ሜዳ ላይ ውድድር ይደረግ ብሎ ሲፈቅድ ምን አይቶ ምን ተደርጎለት? ይሄ ሜዳ ምንም የተደረገለትን ማበላሸት ላይ ነው የነበረው። አሁን ለዚህ ጨዋታ ተብሎ ሜዳው ላይ አፈር እንዲሞላ ነው የተደረገው። ይሄ አሁን ቋቁቻ ያልከው ቅድም ያሳየኸው ክፍተቶች ስለነበሩት ያንን ለመሙላት ያ እንዳይታይ አፈር ነው የለበሰው። ምንም የተደረገለት እንክብካቤ ድጋፍ የለም ሜዳው። በዚህ ሜዳ ላይ የኢትዮጵያ ፕሪሚየር ሊግ የሀገሪቷን ትልቅ ሊግ ለዘመናት ብቃት ጥራት የሌለው ሜዳ ከሌለ አልናጫውትም ውድድር አናደርግም ሲል የነበረ አካል እዚህ ሜዳ ላይ ጨዋታ እንዲደረግ መፍቀዱ ስህተት ነበር፣ ትክክል አይደለም። አቋም ኮንክ ለዘመናት ከህዝብ የነጠልከው ለሜዳ ጥራት ብለህ ስትል ከሆነ አሁን እዚህ ሜዳ ላይ ለምን ትፈቅዳለህ? እዚህ ሜዳ ላይ ከተፈቀደ ለምንድነው ወላይታ ላይ የማይፈቀደው? ለምንድነው አርባ ምንጭ ላይ የማይፈቀደው? ለምንድነው ሀዲያ ላይ የማይፈቀደው? የነሱ ሜዳ በእርግጠኝነት ነው የምነግርህ ከአዲስ አበባ ስቴዲየም ሜዳ ይበልጣል። ምክንያቱም በእንክብካቤ ውስጥ ነው፣ በድጋፍ ውስጥ ነው ያለው እሱ። ይሄ ግን ምንም ድጋፍ ሲደረግለት የነበረ ስቴዲየም አይደለም። ስለዚህ ለምንድነው የማትፈቅደው? የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር በትክክል አድላዊ እንደሆነ
ለፍትህ፣ ለእውነት፣ ለእውቀት ሳይሆን እግር ኳሱን የሚመሩት በእነሱ ስሜት ፍላጎት እንደሆነ በተግባር አሳይተውናል። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ሁሉንም በእኩልነት ሊመራ የተቋቋመ ተቋም ነው። ነገር ግን አዲስ አበባ ላይ ሲሆን ፈቅደ ወላይታ ላይ፣ ሀዲያ ላይ፣ አርባ ምንጭ ላይ የምትከለክልበት ምክንያት ምንድን ነው? የሜዳ ጥራት ካልክ በዚህ ደረጃ የወረደ ሜዳ የላቸውም እነዚህ ከተሞች። ለምንድን ነው የማይሄዱ እዛ ውድድሩ? ስለዚህ እግር ኳሱን እየመሩት ያለው በእውቀት በእውነት ሳይሆን በነሱ ስሜትና ፍላጎት እንደሆነ ለነሱ ዓላማ ሲሆን ምንም ነገር ትክክል ነው። ለነሱ ማይጠቅም ነገር ከሆነ ግን ትክክል አይደለም። ይሄ እግር ኳሳችንን የትም አላደረሰውም፣ እየጎዳው ነው። አንዳንድ የሚባሉ ነገሮች አሉ። አሁን ላይ የእግር ኳስ ተጽዕኖ ከአዲስ አበባ ወጥቷል። ክልሎች እግር ኳሱን አሁን ላይ በበላይነት መቆጣጠር የሚችሉበት አቅም ላይ ደርሰዋል ወይም ይበልጣሉ። ስለዚህ ይህንን የማስቀየር ስራ እየተሰራ ነው የሚሉ ወገኖች አሉ። እንዲህ አይነት ውሳኔዎችን ስታይ ይህንን እውነት ብለህ እንድትቀበል ያደርጋል። ክልል ላይ ውድድር እንዳይደረግ የመፈለግ ነገር አለ። ይህን በተጨባጭ እያየን እንጂ በዚህ ሜዳ ላይ ውድድር ልታካሄድ አትችልም። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ጥራት ብቃት በሌላቸው ሜዳዎች ላይ አላደርግም ብለህ ስትል በዚህ ውድድር ላይ የሚሳተፉ ከተሞች በሙሉ ሜዳ እንዲያዘጋጁ የማስገደድ ስራ እኮ መስራት አለብህ። እግር ኳስ በዚህ አይሄድም። በዚህ አንድ ከተማ ላይ በቱርናመንት የሚል ውድድር ዓለም ላይ አሁን ቀርቷል። በቃ ተዘዋዝሮ ነው ውድድር። ስለዚህ ወደ ዓለም የምንሄድ ከሆነ እስከ መቼ ነው ከዛ ተለጥሎ የሚኖሩት? አሁን ላይ እኮ አርባ ምንጭ ላይ ውድድር ማድረግ ይቻላል። ሀዲያ ላይ ይቻላል። አርባ ምንጭ ላይ ይቻላል። ባህር ዳርና ጎንደር ይቻላል። መቀሌ ይቻላል ውድድር ማድረግ አሁን አይደል? ጎንደር ላይ እኮ ጊዮርጊስ ሄዶ ተጫውቶ መጥቷል። በቃ ህዝብ መግባት ላይችል ይችላል። በባዶ ስቴዲየምም ግን ጎንደር ላይም ባህር ዳር ላይም ጨዋታ ማድረግ ይቻላል። መቀሌ ላይ ማድረግ ትችላለህ። ምንድን ነው የሚያስቸግረው? የስቴዲየም ጥራትን ካነሳ ነው በቃ። ስለዚህ እየተደረገ ያለው ፕሪሚየር ሊግ አክሲዮን ማህበር የወገንተኝነት ጫፍ ይዞ እየሰራ እንደሆነ ነው የሚያሳየው። ከህዝብ ርቀክ ይኸው ውድድሩ እኮ አዲስ አበባ ሲመጣ እኮ እንዴት እንዳማረበት አላየም? ታዲያ ባህር ዳር ላይ ሲሄድ ለምንድን ነው ወላይታ ሀዲያ ለምን ትከለክላለህ? እና አሁን ላይ የኢትዮጵያን እግር ኳስ እየመሩ ያሉ ሰዎች በእነሱ ስሜት ፍላጎት ካልሆነ በስተቀር እግር ኳሱ በሚፈልገው ነገር እየመሩት አይደለም። አንድ አባባል አለ፣ ያረጀ ፈረስ ጋሪ አይጎትትም። በቃ እግር ኳሱ ውስጥ ሁለት አይነት ሰዎች አሉ። በእድሜ ያረጁ ግን ደግሞ ወጣት ሆኖ ደግሞ በአስተሳሰብ ያረጁ። በቃ እነዚህ አይነት ሰዎች ከእግር ኳሱ አሁን ተጠራርጎ መውጣት መቻል አለባቸው የሚል ነገር እንድናገር ያስገድዳል። ሰሞኑን ባለፈው ሳምንት እዚህ ተነጋግረናል አይደል? የአበበ ቢቂላ ስቴዲየም በቃ አገልግሎት ካቆመ እኮ ቆይቷል አይደል? ሰሞኑን ግን አቶ ባህሩ ጥላሁን አደባባይ ወጥቶ የአበበ ቢቂላ ስቴዲየም ለምን ታገደ ብለው መግለጫ ሰጡ። ምን እስኪሆን ነው የሚፈለገው? ምን ማለት ነው ይሄ? ይህ ስቴዲየም እኮ አገልግሎት አቁሟል። ተጫዋቾቹ ስንት ጊዜ እየያሉ፣ አሰልጣኙ ስንት ጊዜ ወጥተው እየያሉ አይደለ? ከዚህ በላይ ምን ይሁን? የሚጠቀሙበት እኮ እነሱ ናቸው። አቶ ባህሩ አይደል የሚጫወቱት እዛ ሜዳ ላይ አይደል እንዴ? ያዘጋጀለት አካል አልፈልግም እያለክ ለምንድን ነው እኔ የምለው ተመራ ብለህ የምትለው?
እንደ የፊፋ ሰዎች የካፍ ሰዎች መጥቶ ቢፈቅዱ ይሄን ሜዳ ወንጀል ነው። በእግር ኳሳዊ በሆነ መንገድ ሳይሆን የሚፈቅዱት በሌላ መንገድ ነው። ያ ደግሞ ወንጀል ነው። አንድ ታሪክ ልንገርክ። 90ዎቹ አጋማሽ ላይ መጀመሪያ ላይ ይመስለኛል ኢትዮ ኤሌክትሪክ እና መድን ይጫወታሉ። በዛ ጨዋታ ላይ አፈወርቅ ኪሮስ የሚባል የቀድሞ የኢትዮ ኤሌክትሪክ የምንጊዜም ምርጡ እግር ኳስ ተጫዋች ነው። በኤሌክትሪክ ታሪካዊ ኳስ ተጫዋች ነው አፈወርቅ ኪሮስ እና ከመድን ጋር በነበረ ጨዋታ ላይ የሆነ ተጫዋችን ይማታል። ሜዳ ላይ ሲማታ ዋናውም ዳኛ ረዳቱም ዳኛ አላዩትም። ተጫዋቹ ግን ወድቆ ይፈራፈራል። ከዛ መውደቁን ሲያዩ ፊሽካ ተነፋ መጣ። ከዛ ሕክምና እንዲሰጠው አደረጉና ጨዋታው ቀጥል አሉ። ምክንያቱም ረዳቱም ዋናውም አላዩትም አፈወርቅ ሲማታ። ስለዚህ ለማን መስጠት ይችላሉ? አይችሉም። ጨዋታው ቀጠለ። ከጨዋታው በኋላ ግን የኢትዮ ኤሌክትሪክ አመራሮች አፈወርቅ ኪሮስን ጠርተው አስታውሳለሁ 800 ብር ይመስለኛል ቀጡት አፈወርቅን። ከዛ ገነነ መኩሪያ ሊብሮ ነፍሱን ይማረው በማግስቱ ምናምን እሱም ይሄድና የኤሌክትሪክ አመራሮችን ዳኛ ካርድ አልሰጡ፣ ፌዴሬሽን በደብዳቤ ያልቀጣውን ሰው እናንተ ምንድን ሆናችሁ ነው የምትቀጡት? ምንድን ነው ማስረጃችሁ ሲሉት የገዛ ልጃችንን ለማስተማር የዳኛ ካርድ ወይም የፌዴሬሽን ደብዳቤ አያስፈልገንም። ሲማታ አይተነዋል፣ ጠርተን ጠይቀነውም አረጋግጠናል፣ መጥቶታል ልጁ። ስለዚህ እኛ ልጃችንን ማረም አለብን ብለው 800 ብር ቀጡት። አሁንም የአበበ ቢቂላ ስቴዲየምን ሜዳ ካፍ መጥቶ ለኛ ይሄ ሜዳ ብቁ ነው ብሎ እንዲለን ለምንድን ነው የምንፈልገው? ይሄ ሜዳ ብቁ አይደለም ተባብለን እኛ ተማምነናል። ተጫዋቾቹ እኮ አበበ ቢቂላ ሜዳ ላይ እውነት ለመናገር የችሎታቸውን 50% እንኳ አገልግሎት እየሰጡ አይደለም የሚጫወቱት። እየተጠነቀቁ ነው የሚጫወቱት። መውደቅ የሌለበት ቴብል ቴኒስ ነው እኮ የሚመስለው አበበ ቢቂላ ላይ መካሄድ ጨዋታ። ስለዚህ በዚህ ደረጃ ጉዳት እያደረሰ ያለ አገልግሎቱ ያቆመን ሜዳ ካልተፈቀደ ብለን መከራከር እኔ ምንድን ነው የሚፈልገው? አዎ ሜዳ የለንም፣ የሜዳ ችግር እንደ ሀገር ችግር አለብን። አዎ ግን እንዲህ እያደረክ ነው ወይ ይህን ችግር የምትቀርፈው? ሌላ መፍትሄ የለም? የተሻለ መፍትሄ ወደዛ መሄድ አይሻልም? እና እንደ አጠቃላይ እግር ኳሱን እየመሩ ያሉ ሰዎች ውድድር ጀመርን ጨረስን ከማለት የዘለለ ለእግር ኳሱ የማይጨነቁ የማይጠበቡ ሰዎች በክለብም በሀገር አቀፍ ደረጃም እየተመለከትን ነው። ይሄ መታረም መስተካከል አለበት። ለእግር ኳሱ ቅድሚያ ይሰጥ፣ ይደርሳል ሌላው ነገር እና የኢትዮጵያ ፕሪሚየር ሊግም አሁን ከ3 ከ4 ጨዋታ በኋላ ይሄ ሜዳ ከጥቅም ውጭ እንደሚውል ግልጽ። ይሄ ተመልካች እንግዲህ ነገ ተመልሶ እንደገና ወደ ጎሬው ሊገባል። ብቻ ብዙ አስቸጋሪ ነገሮች አሉት። የሜዳው ጉዳይ በእጅጉ የሚያሳስብ ጉዳይ ሆኖ ተመልክተናል። በተለይ ደግሞ የሳረው ጉዳይ ምንም ከ4-5 ጨዋታዎች በኋላ ሙሉ ለሙሉ በቃኝ ብሎ የሚናገር ነው የሚመስለው የሚታየው ነገርና ምናልባት ከዝግጅት አንጻር ይመስለኛል ዝግጅቱ የአዲስ አበባ ስቴዲየም ቀጣይ የ2018 የኢትዮጵያ ፕሪሚየር ሊግን የማስተናገድ አቅም አለው ወይ የሚለውን ነገር ቀድሞ የገመገሙት አይመስለኝም። ምናልባት የተፈቀደበትን መንገድ ስንመለከት መጨረሻው አፕሩቫል ያገኙት ሐሙስ ቀን ነው። ስለዚህ ይፈቀዳል ወይ ብሎ መጀመሪያ ያዘጋጁት ነገር እንደሌለ ትመለከታለህ። ምናልባት 50-50 ሆነው የጀመሩት ነገር ነው የሚመስለው። ምክንያቱም እንደዛ በተጀመረ ነው የሜዳውን ሁኔታ ተገመግም ነበር። ቀድሞ የሚስተካከሉ ነገሮችን ታስተካክል ነበር። ምንም የተስተካከለ ነገር የለም። የአዲስ አበባ እግር ኳስ ፌዴሬሽን የሲቲ ካፕ ዋንጫን ለማዘጋጀት ሲያስብ የገመገማቸው ነገሮች ነበር። እናሰራ የሚል ነገር አቅርቦ ነበር። አሁን ወደ ኋላ ላይ የምናነሳው የሚዲያዎችን ጉዳይ በራሱ ግን ኮንትራክተሩ ስላላስረከበ እናንተ መስራት አትችሉም ወይም ደግሞ ማሰራት አትችሉም የሚለው ነገር ስለመጣ ያ ነገር እንደቀረ ሲነገር ሰምተናል። እና በተመሳሳይ እንደዚህ አይነት ነገሮችን ጅማሮችን ያላደረጉበት ምክንያት አሁን ላይ ላለው ነገር ይሄ ጥያቄ መነሳቱ
ዋና ነገር ወይም ደግሞ ተገቢ ጥያቄ ነው ብሎ ማንሳት ይቻላል። ምክንያቱም ሜዳው ላይ ያለው ነገር በፍጹም የሚመች ነገር አይደለም፣ በሁሉም ረገድ ማለት ነው። ያንን የኢትዮጵያን ፕሪሚየር ሊግ ለማስተናገድ በተባለው መስፈርት እንኳን ባለው በራሱ ማስተናገድ የሚችልበት አቅም ላይ እንደሌለ የአዲስ አበባ ስቴዲየም ሁሉም እዛ ገብቶ ያየ ተመልካች በደንብ ያየ ተመልካች ቢሆንም አሁን ስትሪም የተደረገ ስለሆነ በቴሌቪዥን ሁሉም እየታየ ነው ያለውና ብዙዎች ቅሬታቸውን እያሰሙ ነው የሚገኙትና ከ5 ከ6 ጨዋታዎች በኋላ አላውቅም የአዲስ አበባ ስቴዲየም የቀጣይ የኢትዮጵያ ፕሪሚየር ሊግን ያስተናግዳል ወይ የሚለው በጣም በእጅጉ ጥርጣሬ ይታያልና ለሁሉም ግን ቀደም ያልካቸው ምክንያቶች የአመራሮቹ ችግሮች ውሃ የሚያነሱ ይመስላል። በትክክል ስራዎችን አለመስራት አሁን ላለው ቅሬታዎች መነሾ ይሆናል። ይህንን እዚህ ጋር ቆም እናደርግና ምናልባት ወደ መጨረሻ የምናደርገውን ጉዳያችን እንመልከት። የሚዲያዎችን ጉዳይ እንመልከት። ምናልባት የሚዲያው ከሜዳው ጋር በተያያዘ የሚዲያዎች መቀመጫ ከደጋፊዎች ጋር ነው የተቀመጥነው ያለነውና አጠቃላይ ሚዲያዎች ደጋፊ ነን ወይስ ሚዲያ ነን የሚያጠያይቅ ጉዳይ ነው። ኢቨን ሌሎች ወደ ተውሌት ለመሄድም ራሱ የሚያስቸግሩ ነገሮች አሉ። እንደገና ዙራ ወደዛ ወደ ትሪቡን ገብተህ የምትሄድባቸው መንገዶች አሉና ብዙ የሚመቹ ነገሮች አይደሉምና በአጠቃላይ ያለውን የሚዲያዎች ጉዳይ የምንመልከትና የመጨረሻ ጉዳያችን እናድርግ። ማለት እንግዲህ ትላንት እንደተመለከትከው ነው በሲቲ ካፕ ውድድር ላይ በነበረ ጊዜም የነበረውን ሁኔታ የተመለከትከው ነው። አሁን ጅማሮ ላይ ስለሆነ አንዳንድ ነገሮች በደንብ ላይ ይታዩ ይችላል። ምን ሆናችሁ ምን ተፈጠረ የሚሉ አካላቶች ሊኖሩ ይችላል። ውድድሩ ግን እየገፋ ሲሄድ የሚፈጠረው ነገር ግን ከዚህ በተቃራኒ ነው። ሁለተኛ ነገር ሚዲያ እስከሆንክ ድረስ እኮ ከዛ የምታስተላልፋቸው ነገሮች ይኖራሉ ምናምን። የክብር ትሪቡኑ ቦታ ለምን ተከበበ? ለምን ተከበበ? በዛ ደረጃ እኮ የሚያስፈልግ ከሆነ የሚያስፈልገው እኮ የሚዲያው ክፍል ነው በዛ ደረጃ መከበብ ያለበት። ምክንያቱም የምታስተላልፋቸው ብዙ ነገሮች አሉ። እዚያ ጋር ቁጭ ብለህ ነው ስራ የምትሰራው። ይመቻል። አሁን ትላንት መጥተው ደጋፊዎች ሲቀመጡም ነበር አይደል? አስተባባሪዎች ምናምን ሊሆኑ ይችላሉ። ግን ማንም ይሁን ደጋፊ በቃ አስተባባሪ ብቻም ሳይሆን ደጋፊ አንዳንዶቹ አስተባባሪ ነን እያሉ እንትን ይላሉ። ግን የዛ ድረስ መጡ ጥበቃ አለ ወይ ብለህ ስትል ምንም ነገር የለው። ቦታችንም አሁን በዛ በቀጠላ ፎቅ በኩል የምንቀመጥበት የኢትዮጵያ ቡና መቀመጫ ነውና ባለፈው ይሄን ጥያቄ ሲነሳ መቶ አለቃ ፍቃደ ማሞ እኛ በፍጹም አንለቅም ነው ያሉት። ማስተካከል ያለባቸው ነገሮች ለማስተካከል እንሞክራለን፣ ግን እንደ ኢትዮጵያ ቡና አመራርነት ቦታችንና ያንን ቦታ መልቀቅ አሁን የቦታ የድንበር የማስከበር ጉዳይ አይደለም። ይሄ የድንበር ጉዳይ እኮ ጥያቄ እኮ ስለዚህ እየተጠየቀ በዛም በኩል ይሁን እኛ ጥያቄ የለብንም እኮ በካታንጋ ጋርም ይሁን ግን ቦታው እኮ ከሚዲያ አንፃር አካባቢው ምቹ ይሁን ነው የኛ ጥያቄ። ለኛ ወደ ምን አስበዋል የሚለውን ነገር ነው መነሳት ያለበት። አሁን እነሱም ቦታውን እዛ አስከበሩ አይደለም፣ ግን ሚዲያው የትኛው ነው መቀመጥ ያለበት? ማስከበር ከሆነ እኮ ማስከበር ካለባቸው እኮ ከዛ ቦታ ላይ እኮ ሚዲያው እንዳይቀመጥም ማድረግ ነው። ማስከበር ከሆነ እዛ ድረስ ሄዶ አቅም ካላቸው እዛ ድረስ ሄዶ ያስከብሩ። እኛ አሁን የድንበር ጉዳይ ምናምን ሳይሆን ለጋዜጠኛው ምቹ ሁኔታ የሚፈጥር አይደለም። አካባቢው በምቾት የምትሰራበት አይደለም። ከደጋፊ ጋር እየተመላለስክ ስራ ልትሰራ አትችልም። በቃ ይሄ ይስተካከል ነው እያልን ያለ ነው። እሳቸው የሚቀመጡበት ቦታ ልክ እንደታጠረው እዚህ ጋር ያለው ሜዳ እኛንን ከህዝብ ብዙ የምንገናኘው ከነሱ የበለጠ አይደለ? ህዝቡ ሲበሳጭም ሲደሰትም የሚናገረው እኛን ነው። ስለዚህ እኛ ደግሞ እሱም አይደለም ቅሬታ ተቃውሞ እዚህም ሆነን ሊመጣ ይችላል። እሱ አይደለም ጉዳዩ። ነገር ግን በወቅቱ እዛ ቦታ ላይ ስትሰራ ግን ብዙ የሚጠይቁ ነገሮች አሉ። ስለዚህ ለዛ ምቹ የሆነ ነገር መፈጠር መመቻቸት አለበት። ልክ እንደነሱ እንደታጠረው ወይ ይሄንንም ማጠር ሌላም የተሻለ አማራጭም ካለ እሱን መፈለግ ያስፈልጋል። በዚህ አጋጣሚ ግን መቶ አለቃ ፍቃድን ማመስገን የምፈልገው በጋዜጣዊ መግለጫው ላይ የተናገሩት አንድ ነገር አለ። የመግቢያ ፍቃድ የምንሰጠው ለሀገር ውስጥ ስፖርት ለሚሰሩት ቅድሚያ ለሚሰጡት ነው ብለው የተናገሩት ነገር እጅግ በጣም ደስ የሚል የሚያስመሰግን ነገር ነው። ለዘመናት እንደዚህ ለሚሰሩ ሰዎች ክብርም ቦታም የሰጠ አልነበረም። ስለዚህ እሳቸው ይህንን ተገንዝበው ተረድተው ክብር ስለሰጡን ቦታ ስለሰጡን በዚህ አጋጣሚ ላመሰግናቸው እወዳለሁ። ሁሌም ማከብራቸው
ሰው ናቸው። መቶ አለቃ ፍቃደ ማሞ ጥሩ ወዳጄም ናቸው። ስለዚህ አንዳንዴ እውነትንም እንደዚህ በድፍረት መናገር የሚችሉ ሰው ናቸው እሳቸውና ያንን ተናግረዋል። እናመሰግናቸዋለሁ። እኔም መሰል የሆኑ ብዙ ባልደረቦችም በዚህ ደስተኞች ነንና ይህንን ለመናገር እወዳለሁ። ነገር ግን እሳቸው ያላቸውን አይነት አቋም እምነት ግን እሳቸው የሚመሩት ጽሕፈት ቤትም ወይም ክፍል ግን ያን አቋም በተግባር ግን አላየንም። ያ መስተካከል አለበት ብዬ አምናለሁ። ምክንያቱም ብዙ ጋዜጠኞች ጊዜና ወቅት እየጠበቁ የሚዘግቡ እንዳሉ ይታወቃል። እንደዛም ሆኖ እኔ ቅሬታ ተቃውሞ የለኝም። ለአንድ ቀንም ለአንድ ሰከንድም ስለ ኢትዮጵያ ስፖርት ካወሩ አሪፍ ነው፣ ጥሩ ነው። ነገር ግን እንደዚህ አይነት ውድድሮች ሲኖሩ ግን አገር አቀፍም ዓለም አቀፍም ውድድሮች ሲኖሩ ግን ተጋፍቶ ይመጣሉ። አሁን ትላንትና አይተህ ከሆነ መቀመጫው ቦታዎች ላይ መጨናነቅ ነው የሚመለከት። አሁን በትክክል 198 ጋዜጠኛ እኔ በእድሜ ዘመኔ እንግዲህ 20 ዓመት በላይ አሁን ላላችሁት ትንሽ አንጋፋው እኔ ሊሆን ይችላል ብዬ አስባለሁ። እና አይቻቸው አላቅም። እኔ ላለፉት 5 ዓመታት በኢትዮጵያ ፕሪሚየር ሊግ ላይ የተለያዩ ከተሞች ላይ በመሄድ እርግጠኛ የሚስተካከለኝ የለም። ብዙዎቹ ጋር እገኛለሁ፣ እኖራለሁ። ነገር ግን በዚህ ደረጃ ጋኔ ጋዜጠኛ አይቻላል። ይሄ ሁሉ ጋዜጠኛ አለ እንዴ ነው ብዬ ያልኩት። እኔ እንጃ ማህበሩም ያለው አይመስለኝም። እኔ 190 ምናምን በላይ መግቢያ ትኬት ተሰጥቷል። እሺ ቲክቶከሩም ይኑር ፌስቡክ ማህበራዊ ሚዲያ የሚጽፉትም ይኑር መኖራቸው ክፋት እንትን ነው። ግን ተገቢው ቦታ ለትክክለኛው ሰው ግን ቅድሚያ መሰጠት አለበት የሚል ግን አቋማል። ሁሌም ከእግር ኳሱ ጋር የኖሩ ሰዎች፣ ሁሌም ቅድሚያ የሚያስፈልጋቸው ሰዎች ቅድሚያ መሰጠት አለበት፣ መለየት አለበት። ሁሉም በአንድ ካታጎሪ መታየት የለበት። አሁን ትላንትና አይተህ ከሆነ ብዙ አይነት ሰው ነው የነበሩ። ያ ሁሉ ሰው እንዴት ነው ዘጋ ቢሆን በሚገባ እንደው ከዛም በፊት በተለይ ደግሞ ምናልባት እንደዚህ ብሎ ከመክፈሉን ባሻገር የሀገር ውስጥ ስፖርት ላይ ትኩረት አድርገው የሚሰሩ ጋዜጠኞች አሉ። አሁን በአንተ እድሜ አንተና የአንተ ጓደኞች ከ30 ዓመት በላይ በዚህ ሙያ ላይ ቆይታችኋል፣ በሀገር ውስጥ ስፖርት ላይ ቆይታችኋል። ግን ያንን እውቅና የሰጠ አካል አለ ወይ? ያንን እውቅና የሰጠ ድርጅት አለ ወይ? አክሲዮን ማህበሩ ያንን እውቅና ሰጥቷል፣ ለነዛ ጋዜጠኞች እውቅና ሰጥቷል። ፌዴሬሽኑ ለነዚህ ጋዜጠኞች እውቅና ሰጥቷል። መጀመሪያ መሰራት ያለበት ያ ነው ብዬ ነው ማምነው እኔ። እንደዛ ማድረጉ ጥሩ ሆኖ እያለ ግን ደግሞ ያንን ነገር ማበረታታት ያስፈልጋል። ይሄኛው ነገር ለአንዱ እውቅና ሲሰጥ ከዛ የሚከተለው አካል ደግሞ ያ እውቅና በተሰጠበት መንገድ ያንን አብነት አድርጎ የሚመጣ ሰው ይኖራልና በእንደዚህ አይነት መንገድ እንደዚህ አይነት ነገሮች ትሬንድ ቢሆኑ አልተለመዱም እኛ ሀገር ላይ። ሌሎች አገራት ላይ በደንብ ይሰጣል ለጋዜጠኞች እንኳን አክሬዲቴሽን መስጠት ይቅርና ሌሎች ነገሮች በጣም ብዙ ነገሮች አክሬዲቴሽን መስጠት በጣም ተራው ነገር ነው። ግን ለእንደዚህ የሚሰራ ለጋዜጠኛ በደንብ እውቅና መስጠትና በደንብ አብሮን ተቃርቦ መስራት ያስፈልጋል። ብዙ ጊዜ እናነሳለን ሚዲያ አክተሮች ናቸው ይባላል። የሚዲያ ባለሙያዎች አክተሮች ናቸው ይባላልና በስብሰባቸው ወቅት ዝግ ነው፣ ሀሳብ በሚሰጡበት ወቅት ዝግ ነው። የሀሳብ ተካፋይ አይደሉም ጋዜጠኞች። ይህንን ራሱ ትሬንድ ማምጣት ያስፈልጋል። ምናልባት መቶ አለቃ ስሜታቸውን ተናግረው ሊሆን ይችላል፣ እሱ ጥሩ ነው። ግን ተቋማዊ ቅርጽስ ይዟል ወይ? ያ የእሳቸው ስሜት ወደ ተቋሙ ገብቶ ተቋማዊ ቅርጽን ይዞ መሬት ላይ ወርዶ ብዙ መሰራት ያለባቸው ስራዎች ከዛ በፊት የነበሩ ነገሮች አሉ። የምስብበት ነገር ነው። አሁን የኛው ነገር የምትዘጋበት መንገድ ነው። እናንተ ትመጣላችሁ፣ እናንተ አትመጡም። ከዛ በኋላ ግን ያኛው የተዘጋ ነው። እነዚህኞቹን ደግሞ በደንብ ትሪት እያረካ አይደለም። እነዚህኞቹ ወደዛ ላለመሄዳቸውስ ምን ማለት ነው? ዞሮ ምንድን ነው እንደ ተቋም በተለይ ተቋማቶቹ እንደዚህ አይነት ነገር ሲያደርጉ በትክክል ፌስቡክ ስለጻፈ አይግባ መግቢያ አይሰጠው የሚል ነገር የለኝም። በቃ ለሀገር ውስጥ ስፖርት ብሎ ትኩረት ሰጥቶ እስከ ሰራ ድረስ መግቢያ ቢሰጠው ምንም ችግር የለም። ግን ደረጃ ግን ሊኖራቸው ይገባል። ሁሉ ተቋማቶች አሉ እኮ ለምሳሌ ብስራት ሬዲዮና ቴሌቪዥን ለኢትዮጵያ ስፖርት አሁን ላይ ካሉ ሚዲያዎች ከማንም በተሻለ እውነት ለመናገር ቅድሚያ ሰጥቶ ይሰራል። ብስራት ሬዲዮና ቴሌቪዥን ላይ ካሉ የገቢ ምንጮች ትልቁ
መሴ ሪዞርት ነው አይደል? የኢትዮጵያ ብሔራዊ ቡድን የሚጫወት ከሆነ ትልቁ ገቢ ታጥፎ የኢትዮጵያ ብሔራዊ ቡድን ጨዋታ ይተላለፋል። እንግዲህ የዚህ ጣቢያ ህልውና የተመሰረተው በዚህ ፕሮግራም ላይ ነው ብለህ ብትል እንኳ ያንን ፕሮግራም አጥፎ ለሀገር ውስጥ ስፖርት ቅድሚያ ወስዶ ይሰራል። በቀደም ምን ያስተላለፍኩበት የኢትዮጵያ መድን ጨዋታ በእለቱ እኮ የሊቨርፑል ወሳኝ ትልቅ ጨዋታ የደርቢ ጨዋታ ነበረ። ገቢ የሚገኝበት ትልቅ ተመልካች አድማጭ ያለበት ነገር ግን ጣቢያው ከሀገር ውስጥ ስፖርት አይበልጥም ብሎ ያንን አጥፎ የመድንን ጨዋታ አስተላልፏል። ይህን ሲያደርግ ይሄ ጣቢያ ገንዘብ ተከፍሎት ገንዘብ አግኝቶ አይደለም። ያኛው ገንዘብ እኮ በገንዘብ ከሄድክ ይበልጣል። በተመልካች ቁጥር ከሄድክ ያኛው ይበልጣል። በአድማጭ ቁጥር ከሄድክ ያኛው ይበልጣል። ነገር ግን ሁሌ ሚዲያ ለትርፍ ብቻ የቆመ አይደለም። ማህበራዊ ኃላፊነት ይበልጥብኛል ብሎ ያንን የሚያደርግ ጣቢያ ነው። ይህንን ጣቢያ በዚህ ደረጃ በጀት በጅቱ ምንም ገቢ ሳያገኝ የሚሰራን ጣቢያ ወደ ኋላ ልትለው አይገባም። እኛም ደግሞ እንደዚህ እንሰራለንና ለብስራት የተለየ ክብር ቦታ ይሰጠን አላልንም። እኛ ጋር እኮ ከ10 በላይ የሚሆኑ ጋዜጠኞች አሉ አይደል? በሬዲዮም በምናምን ግን የጠየቅነው እኮ ለእኔና ለአንተ ነው የተሰጠው አይደለም። አንድ ጨዋታ ምናልባት ወደፊት እናስተላልፋለን ብለን ስላለን ታደለን አስገብተናል። ከዛ ውጪ አብዛኛው ጋዜጠኛ አልጠየቅም። ለምን? ስለሚታወቅ እዛ ጋም ችግር እንዳለ ስለምንረዳ ኃላፊነት እኮ ይሰማናል። እኛም ዝም ብለን ተነስተን አድርጉ ይሄ መሆን አለበት የለበትም አይደለም የምንለው። እኛም እዚህ ጋር የራሳችንን ይዘን ነው የምናደርገውና ሊግ ካምፓኒም የኢትዮጵያ እግር ኳስ ፌዴሬሽንም በቀጣይነት እንዲህ አይነት ነገሮች ሲደረጉ ሁሉንም ማስተናገድ አይቻልም አይደለ? ስለዚህ በተወሰነ ደረጃ ግን ቅድሚያ መስጠት ላለበት ቅድሚያ እየሰጠክ ለሌሎቹ ደግሞ አማራጭ እየፈለግ ቁጥሩ ከዚህም በላይ ቢሆን ደስ ይለናል። እውነት ነው። ዙሮ አክሬዲቴሽን እኮ በእኛ ሀገር የተጀመረ ለሁሉም አይሰጥም። ፊፋም ካፍም እኮ ይሰጠናል አይደል? ሄደናል በእንደዚህ አይነት ነገር። ስለዚህ ይሄ ነገር መታሰብ መቻል አለበት። በተለይ ስፔሻሊ ሊግ ካምፓኒ ለትርፍ የተቋቋመ ተቋም። ስለዚህ ለትርፍ የተቋቋመ ተቋም ሲሆን ደግሞ በእንደዚህ ጉዳይ ላይ በጣም ሲሪየስ መሆን መቻል አለበት። ምክንያቱም ጅምሮች የተቋረጡ መሆን የለባቸው። ስለዚህ 100 አለቃ ፍቃደ ማሞ እውነት ለመናገር ይሄን ተናግረዋል። እንደ ግል ደግሞ እሳቸው ጋር ያለ እምነት አለ። የእሳቸው እምነት ከዚህም ከፍ ያለ ነው። በነገራችን ላይ ለሀገር ውስጥ ስፖርት የሚሰሩ ልጆች ካሉ የሚሰራ ተቋም ካለ በተለየ ሁኔታ ድጋፍ ሊግ ካምፓኒው ጭምር ማድረግ አለበት የሚል አስተሳሰብ ሁሉ አላቸው 100 አለቃ ፍቃደ። እንዲህ አይነት ነገር ሌሎቹም የሊግ ካምፓኒ ሰዎችም የፌዴሬሽንም ሌሎችም ይህንን አስተሳሰብ ሊጋሩ ይገባል። በቃ ሚዲያው ከሌለ ስፖርቱ የለም። ሚዲያውን ከህዝብ የሚያገናኝ ተቋማቶቹን ከህዝብ የሚያገናኙ ሚዲያው ነውና ከሚዲያው ጋር ተቀናጅቶ መስራት ተገቢና ትክክል ነው ብዬ ነው ማስበው። በዚህ አጋጣሚ ግን ሁሉም የሌሎች አካላት እንዲረዱልን የምንፈልገው ነገር እኛ የመግቢያ ትኬት አይሰጥ የሚል አቋም የለንም። የማለት መብቱም የለንም መብቱም የለንምና አስተሳሰባችን እሱ ሳይሆን ሁሉ ነገር ግን በደረጃውና በስራው ባህሪ መሰረት መደረግ አለበት። የስራው ባህሪ መሰረት መደረግ አለበትና ለዛ ምቹ ሁኔታ ካሜራ ይዞ መጥቶ እኔ ከፊት ሆኜ ካልሰራው አልልም። ምን ያው ለዘመናት እንትን ስንል በቃ ካሜራ ሲመጣ ለካሜራ የሚያስፈልገውን ቦታ እየሰጠን ቅድሚያውን እየተደራረግን ነው የምንሄደውና ተቋማቶቹም በዛ ደረጃ ተቃኝቶ መግቢያው ቢሰጥ ምንም ጥያቄ የለውም። አንድ የሶሻል ሚዲያ ፔጅ እና አንድ የሬዲዮ ጣቢያ እኩል አይደለም። ይሄ ምንም የሚዲያም ኔቸሩ ስለሆነ ማለት ነው። ስለዚህ በእንደዚህ አይነት መንገዶች ሁሉም ነገር ቢታዩ የሚለው ነገር ወሳኝነት አለውና ለሁሉም ግን ሁሉም ዞሮ ያነሳናቸው ነጥቦች እንደ ጅማሮ የታዩ ችግሮች ናቸው። በቀጣይ
ውድድርና ስነ ስርዓት ኮሚቴው ነው ይሄንን የሚመለከተው። የውድድርና ስነ ስርዓት ኮሚቴው በአጠቃላይ እነዚህ ነገሮች የሚዲያ ዲፓርትመንቱ በአጠቃላይ ከኋላ የሚያነሳናቸውን ነገሮች የሚዲያ ዲፓርትመንቱም ይሁን የውድድርና ስነ ስርዓት ኮሚቴው በአንድ ተናቦ የታዩ ችግሮችን በተለይ በስቴዲየም ዙሪያ ያሉ ነገሮችንም ወደፊት አስተካክሎ በቀጣይነት የአዲስ አበባ ስቴዲየም ይህን የተጀመረውን ድባብ በቀጣይም እንደግመዋለን የሚል ሀሳብ አለ። እኛንን ያደርጋሉ ብለን እናስባለን። ውድ ተመልካቾቻችን የ2018 የሲቢኤ ኢትዮጵያ ፕሪሚየር ሊግ ጅማሮ ምን ይመስላል በሚለው ርዕሰ ጉዳይ ላይ ቆይታ ያደረግንበት የዛሬው የብስራታ ፕሮግራማችን የተከታተላችሁትን ይመስል ነበረ። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደ ሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ መሆን አብረናችሁ ቆይታ አደረግን። ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ አካፍሉን። ሰናይ ጊዜን ተመኘን።